ከዓላማው ይልቅ ለስሜቱ የሚገዛ ሰው በየደቂቃው የሚቀየረው ስሜቱ ባሪያና ተገዢ ነው። ማንም ሰው ስሜቱ ላይ የማይሰለጥንና ስሜቱን የማይገዛው ከሆነ የህይወት ዓላማውን መኖር፣ ህልሙን ማሳካት፣ ግቡን መምታት አይችልም። ሲመጣና ሲሄድ የነበረ ስሜት በየጊዜው መቀያየሩና ደስታችንንም ማዛባቱ አይቀሬ ነው። ለስሜታችን መቀያየር ውጫዊ ወይም ውስጣዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ምክንያቶቹን ማጥፋት ባንችል እንኳን አላስፈላጊ ስሜቶቻችንን መቆጣጠር፣ በእነርሱ ምክንያት ከዓላማችን መነጠል አይኖርብንም። ደስ ሲልህና ጥሩ ስሜት ላይ ብቻ ስትሆን የምትኖረው የህይወት ዓላማ የለህም። ቢመርህም ቢያስጠላህም በሰዓቱ ብታዝንም ጫና ውስጥ እንደሆንክ ቢሰማህም ማድረግ ያለብህን ማድረግ ይጠበቅብሃል። አዎ ጀግናዬ፣ ዓላማህ ከስሜትህ በላይ ነው። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ለስኬት የምትበቃው በስሜት ላይ መሰልጠን ስትችል ነው። ለጊዜው ደስ ባይልህም አድርገው። ጥሩ ስሜት ባይሰማህም ፈጽሞ ባይመችህም ጥርስህን ነክሰከው ነው። ስሜትህ በኋላ ይሄዳል። ተግባርህ ግን ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። እየመጣ ለሚሄድ ጊዜያዊ ስሜት ብለህ ልትገነባ ካሰብከው ትልቅ ህልም ወደ ኋላ እንዳትል። የጀመርከው ጉዳይ ስሜትን የሚገዛ እንጂ በስሜትህ የሚገዛ እንዳልሆነ አስተውል። ከጊዜያዊ ስሜትህ ይልቅ ትልቅ የህይወት ዓላማ አለ። እንደ ጤዛ ታይቶ ከሚጠፋው የማይመች ሁኔታ በላይ ምግባር እንዲኖርህ ዲሲፕሊንድ የሚያደርግ ትልቅ ህልም አለ። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማህ የደስታ ምንጭ ነው። ህልምህ ስሜትህን ያስተካክለዋል። የምትፈጽማቸው እቅዶች ህይወትህን መስመር ያስይዙታል። የህይወትህ ትርጉም ከስሜቶች ይልቅ በዓላማ ውስጥ አለ። የሚገዛህ የህይወት ዓላማህ እንጂ የምትገዛለት መጥፎ ስሜት የለም። የሚሆንህን እያወቅ ስሜትህ እስኪስተካከል ከጠበቅ ያሰብከው ነገር እንደሚሆንህ አላመንክም ማለት ነው። ጥንካሬን ስሜት ላይ ተግብረው። ቆራጥነትህን ህልምህን በማስቀደም አሳይ። ብርታትህን ራስ ላይ በመሰልጠን አስመስክር። ጌትነት የግዞት አቅም ነው። ለዚህም እያንዳንዱ ነገር ጌታ አለው፣ ገዢ አለው፣ ባለቤት አለው። ከድንቅ አምላክ በቀር ማንም ምንም ዘላለም በስልጣኑ የሚቆይ በማንነቱ የሚዘልቅ አይኖርም። ማንኛውም ግዙፍ ነገር በጊዜው እንደ ብናኝ ይጠፋል፣ እንደ ጉም ቦታውን ይለቃል፣ እንደ ደመና ዘንቦ ያባራል። እኛም አላቂና ላፊ ነንና የማያልቅ የማያልፍ ነገር ወደኛ አይላክም። ሸክማችን ቢያጎብጠንም አንድ ቀን ግን ይወርዳል። ህመማችን ቢያሰቃየንም አንድ ቀን ግን ይድናል። ጭንቀታችን ቢያይልብንም አንድ ቀን ግን ይሸረሸራል። ብዙ አላፊ ነገር አይተናል፣ ብዙ ነገርም ተራምደናል። ጨለማው ብርሃን ሲሆን፣ ተስፋ ማጣት በተስፋ ሲሞላ፣ ማጣት በማግኘት ሲተካ፣ ሐዘን በደስታ ሲታደስ፣ ክፋት በደግነት ሲተካ፣ ሞትም በህይወት ሲቀየር አይተናል። ከሰዎች ጊዜያዊ ጌትነት በላይ የእግዚአብሔር አምላክን ዘላለማዊ ጌትነት፣ የእግዚአብሔር አምላክን ዘላለማዊ ግዞት አቅሙን አይተናል። አዎ ጀግናዬ፣ ሁሉም ጊዜያዊ ነው። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ንብረቱ፣ ዝናው፣ ሀብቱ፣ ቁሱ ሁሉ ጊዜያዊ ነው። መቼ እንደሚጠፋ መቼ እንዳልነበር እንደሚሆን አይታወቅም። ጣዕሙ ግን ዛሬ ያለ ነው። ትርጉም የሚኖረው ትርፍ የሚያመጣው ጥቅም ላይ ሲውል ብቻ ነው። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው።
በክንዱ በኃይሉ ሲመካ የነበረ ሁሉ ዛሬ የለም። የአምላክን ጌትነት የረሳ በፍጥረቱ ሁሉ ሲያዝ የነበረ ሁሉ ታሪክ ሆኖ አልፏል። እያንዳንዱ አስከፊ ጊዜ አላፊ ነው። እያንዳንዱ ክፋት የበዛበት ወቅት ይሻራል። ይህን ለማድረግ ጊዜውን ለማቅረብ ወይም ለማራቅ፣ መዓቱን በማዳን መቅሰፍቱንም በፈውስ የመተካት ስልጣኑ ደግሞ የቅዱስ እግዚአብሔር ብቻ ነው። አዎ ያሳደገ፣ ያለህበት ያደረሰ፣ የጠበቀ ዛሬ ያወቅከው ሰው አይደለም። ሰውኛ ጌታ አይደለም። ከጽንሰትህ ጀምሮ የሚያውቅህ አስገኚ ፈጣሪህ እግዚአብሔር ነው። አሰራሩን መርምር አትደርስበትም። ለእያንዳንዱ ስራው ግን ምክንያት አለው። ለሚያደርገው ተግባር ውጤቱን ያውቃል። ምን መቼ እንደሚሆን፣ ምን መቼ መደረግ እንዳለበት ያውቃል። በዓለም ምንም ቢፈጠር ህልውናውን አይገዳደርም። ስለመኖሩ አንዳች ጥርጣሬ አይፈጥርም። ነገር ግን የሰው ልጅ በአንዴ ለሁለት ጌታ መገዛት አይችልም። ክፋትና ደግነት በአንድ ላይ አይሆኑም። ጭካኔና ሐዘኔታ የአንድ ሰው መገለጫ ሊሆኑ አይችሉም። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። በኃላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጊዜያዊው ሁሉ በጊዜው እስኪሻር፣ ማለፊያው እስኪቀርብ ጽናት ይኖርህ። በእግዚአብሔር አምላክህ ማዳን ተማመን። ጸሎት ልመናህን አታቋርጥ። ላያልፍ የመጣ የለምና ሁሉም እንደሚያልፍ በጎ ጊዜም እንደሚመጣ ተስፋ አድርግ። በእምነት ጠብቅ። የእግዚአብሔር አምላክህን ማዳንም ተመልከት። እንዳይወራብህ ብትፈልግም ሲወራብህ ትሰማለህ። መተቸቱን ባትፈልግም ስትተች ስትነቀፍ ትገኛለህ። የሰው አፍ ብትፈራም አጀንዳ ተደርገህ ታያለህ። ተደብቀ ባልሰማ ማድረግ ብትፈልግም ከሰዎች ዓይን የምትሰውረው ነገር የለም። ቆልፎ የያዘህ ይሉኝታ የዕድሜ ልክ ጠላት ሆኖ ይቀጥላል። የሰዎችን ዘለፋ ስትፈራ ጊዜህ ይነጉዳል። ከተኛበት የሚያነቃን ስትጠብቅ ራስን ታጣለህ። እንዲቀር እንዳይሆንብህ የምትፈልገው የፍራቻ ምክንያት ካለ እርሱ መሆኑ የማይቀር ጉዳይ ነው። የትም ብትሄድ፣ እንዴትም ብታደርግ፣ ምንም ብትሰራ ከሰው ምላስ አታመልጥም። ለመናገር ያኮበኮበ መተቸት የሚቀለው ሁሉ በአዲስ ማንነት ሲያገኝ ከጫፍ እስከ ጫፍ አጀንዳ ያደርግሃል። አዎ ጀግናዬ፣ አይቀርልህም። እሱ ይደርስብኛል፣ ልቋቋመው አልችልም፣ ይሉኝታ አለብኝ፣ አፍራለሁ፣ እፈራለሁ ያልክለት ትችት፣ ዘለፋ፣ ማሳነስና ማንቋሸሽ በፍጹም አይቀርልህምና አውቀህ ግባበት። ራስህንም አዘጋጅ። እንኳንም የተለዩና የራሳቸው አቋም ያላቸው ሰዎች በጣት በሚቆጠሩበት ሀገር ይቅርና ዓለምን የሚመሩ ሰዎች ባሉበት ሀገር እንኳን አዲስ ነገር ከሰራ፣ ከመንጋው ከተለየ፣ ከብዙሃኑ እሳቤ ከተነጠልክ አሰፍስፎ የሚጠብቅህ መገፋት፣ መወገዝና መብጠልጠል ይኖራል። ዝም ብዬ በመረጥኩት መንገድ እጓዛለሁ ብትልም የራሱ መንገድ የሌለው ለሰዎች እንቅፋት መሆን የሚቀለው ሰው ሊያጋጥምህ ይችላል። አዎ እንዲወራብህ ካልፈለግ፣ መተቸት ካስፈራህ፣ ይሉኝታ ከተቆጣጠረ ሁሌም ምርጫ አለ። ባሉበት የመቆየት፣ ተመሳስሎ የመኖር፣ በብዙሃኑ መንገድ የመጓዝ፣ ብዙሃኑ የሚያደርገውን የማድረግ፣ ብዙሃኑ የሚውልበት የመዋል፣ ብዙሃኑ የሚገኝበት ስፍራ የመገኘት ምርጫ አለ። በእርግጥ ቀላል ምርጫ ነው። ቀላል የሚሆነው ግን የተሻለ ህይወት መምራትና በራሱ መቆም ለማይፈልግ ሰው ብቻ ነው። ፍርሃት አይገልህም፣ ነገር ግን ከሰው በታች ያደርግሃል። መገፋትና መገለል ራስህን አያሳጣህም፣ ነገር ግን ካልተዘጋጀህበት ለጊዜው ስሜትህን ሊጎዳ ይችላል። ትልቅ ነገር ባሰብክ ልክ ለትልቅ ነገር ራስን አዘጋጅ። እንደማይቀር ላወቀው እያንዳንዱ ግፊትና ጫና ተገቢውን ምላሽ አሰናዳ። ዓላማና ግብህ ከማንኛውም ቃላት በላይ እንደሆነ በተግባር አሳይ።
አድርገህም ማስመስከር። ያንተ መንገድ የተለየ እንደሆነ አስተውል። ዕውቀትህ፣ ተነሳሽነትህ፣ ወኔህ፣ ጅማሬህ በሙሉ የተለየ ነው። ማንም ጀርባውን የማታውቀው ሰው በሚጓዘው መንገድ ራስን እያስተያየ አትረበሽ። ማንነቱን ከማታውቀው ሰው አንጻር ራስን እየቃኘ የበታችነት ስሜት አይሰማ። ምንም ብታደርግ ያንተ ከማንኛውም ሰው አደራረግና አፈጻጸም ይለያል። ያንተን ጥበብ ማንም የለውም። የሌላውን ጥበብም አንተ የለህም። አንተ ነህ። ያለህ ነገር በሙሉ አንተነትህን ማሳያ ነው። ማንም ካንተ በተሻለ ሊሰራ ይችላል። በልጦህ ሊገኝ ይችላል። የተሻለ ውጤትም ሊያስመዘግብ ይችላል። ያንተ ጉዳይ ግን እርሱ አይደለም። ጉዳይ አንተና አንተ ብቻ ነህ። ከንጽጽር የወጣህ ዕለት ሕይወትህ ትክክለኛውን አቅጣጫ ይይዛል። አዎ ጀግናዬ፣ አትታወክ። በምታየው የሰዎች ስኬት አትረበሽ። በሚሰማህ የበታችነት ስሜት አትጨነቅ። ለየትኛውም የሕይወትህ መታወክ ምክንያቱ ውድድር ከሆነ አስወግደው። ምንም ሰራህ፣ ስራህ ሁሌም ኩራትህ ሊሆን ይገባል። ውድድር ዋነኛው የውድቀትህ ምክንያት ነውና የሌሎችን ተሽሎ መገኘት መመልከት አቁም። ሰዎችን ስታይ ራስህን ታጣለህ። ሰዎችን ስትመለከት ማንነትን ታሳንሳለህ። በሰዎች ሥራ ራስህን ስትለካ የራስህን ዓለምና ዓላማ ታጣለህ። ያደረግከውን አድርገሃልና ራስ ላይ ሕጸጽ በማውጣት አትጠመድ። ራስን በማሳነስ አንሰህ አትገኝ። ማንም ሰው የራሱ ሩጫ አለበት። ትኩረትን የራስህ የግል ሩጫ ላይ አድርግ። ማንንም ባትበልጥ፣ ከማንም ባትሻል፣ ከትናንትናው ማንነት ተሽለ ከተገኘ ከዚህ የሚበልጥ ስኬት ሊኖር አይችልም። እድገትን ከፈለግ በሰዎች ስኬት ተደሰት። ለውጥን ከተመኘ የራስህን አመጣጥ አስተውል። እውነተኛው ማንነትህ ከሰዎች ጋር በምታደርገው ውድድር ውስጥ ሳይሆን ከራስ ጋር በምታደርገው ውድድር ነው። ራስህን ታውቃለህ። ራስህን ማወቅህ በየጊዜው እያሻሻለ የሚቀጥል ምርጡ ኃይልህ ነው። እያንዳንዱን ለውጥህን አስተውል። ትንሿን ስኬትህን አክብር። ለትንሿ አፈጻጸምህ ቦታ ይኑርህ። የራስህ ብርታትና ጥንካሬ ከመሆን አትቦዘን። ብዙዎችን ትመለከታለህ፣ ነገር ግን ልኬትህ የእነርሱ ከፍታና ስኬት አይደለም። የምታደርገውን ታውቃለህ። ዕውቀትህ አንተንና አንተን የማሻሻል የማሳደግና ወደ ላቀው ከፍታ የማሸጋገር ኃይል አለው። ተሻለው ይገባሃልና ከሰዎች ጋር መወዳደሩን አቁም። ልኬትህ የራስህ እይታ ነውና በማንም ከፍታ አትታወክ። የራስህን ከፍታ ገንባ። የራስህን ግብ በራስህ መንገድ ምታ። የሚረብሽህን አላስፈላጊ ፉክክር አስወግድ። ማሳካት የምትፈልገውን ነገር እንደ ራስህ ሆነ አሳካ። ሁሉንም ደረጃ ለመውጣት እያንዳንዱን መመልከት አይጠበቅብህም። ጅማሬው ላይ ከሆንክ ሙሉ ትኩረትህን ጅማሬው ላይ አድርግ። መሃል ከደረስክም እንዲሁ ትኩረትህን መሃል ላይ አድርግ። ስላለህበት ደረጃ በቂ ዕውቀት ካለ ስለ መጪው ባለማወቅ አትጨነቅ። ብርታትህ የዛሬ እርምጃህ እንጂ የወደፊት አይደለም። አሁን ያለህበትን ሁኔታ ሳታልፍ፣ የደረሰብህን መከራ ሳትወጣ ገና ያልተከሰተው ጋር መድረስ አትችልም። ሁሉም ነገር የየራሱ ቅድመ ተከተል አለው። የራሱ ደረጃ አለው፣ ውጣ ውረድ አለው። መደበኛ ትምህርትን በአግባቡ ሳታጠናቅቅ ለየትኛውም ከፍተኛ ማዕረግ ልትበቃ አትችልም። ደረጃ አንድን ሳትሻገር እንዴትም ደረጃ 2 ጋር አትደርስም። የፊደል ገበታ እንኳን የራሱ ቅድመ ተከተል አለው። አዎ ጀግናዬ፣ ያለህበት ላይ አተኩር። ስለ ቆምክበት አስብ። ስለ ደረስክበት በሚገባ ወቅ። ያለህበትን ጠንቅቀህ ተረዳ። ያለፈው አልፏል፣ መጪውም በጊዜው ይመጣል።
ወደፊት የሚሆንን ነገር ልታውቅ ትችላለህ። እውቀት ግን የዛሬውን ደረጃ ሳትሻገር እንድታልፍ አያደርግህም። ነገን በመደገፍ የዛሬው ድጋፍህን አትጣል። ነገሮች ተያያዦች ናቸውና ከፍታው ጋር ለመድረስ በዝቅታው ውስጥ ማለፍ ይኖርብሃል። ምንም እንኳን በስተመጨረሻ እንደሚሳካ ብታውቅም ከእርሱ በፊት የሚቀድመውን ግን የመፈጸም ግዴታ አለብህ። ብርታቱ የሚለካው በአንድ ደረጃ ሳይሆን እንደየሁኔታው በሚሻገራቸው ከባድና ቀላል ውጣ ውረዶች ነው። ዛሬ ባለህበት ስፍራ አትለካም፣ በዛሬው ገቢህ አትመዘንም። ነገር ግን ለተሻለው ስራ ለመብቃትና ከዛሬ የላቀ ገቢ ለማግኘት ለጊዜውም ቢሆን በዚህ መንገድ ማለፍ ይጠበቅብሃል። አዎ፣ ጊዜያዊ ኃላፊነትን መወጣት ለትልቅ ደረጃ ያበቃል። አስፈላጊ የተባሉ ደረጃዎችን እየተሻገሩ መጓዝ ብቃትን ይጨምራል። በሂደቱ ውስጥ ማለፍ የተሻለ ማንነትን ይገነባል። ዛሬ አንድ ያልከው ትንሽ እርምጃ ሲደጋገም ውጤቱ እያማረ ይመጣል። ዋናው ጉዳይ የቀጣዩ እርምጃ ክብደትና ቅለት ሳይሆን የዛሬው እርምጃ በአግባቡ መታለፍ ነው። ከመዳረሻ የሚያደርስህ በጥቂት የጀመረው እንቅስቃሴና ያልተቋረጠው ጥረትህ ነው። በየትኛውም የህይወት ጉዞ ምናልባትም ልታውቅ የምትችለው በመሃል ያለውን ውጣ ውረድ ሳይሆን ያለህበትን ሁኔታ ነው። እንዲሁም በጥቂቱ መጪውን ብትገምት ነው። መሃሉ ግን ለአንተም ሆነ ለተመልካች አይነገርም፣ ግልጽም አይደለም። መጪውን ትተህ በጊዜው የሚጠበቅብህን ኃላፊነት በአግባቡ ትወጣ። ትኩረትህ የማያሳድገው ነገር የለምና ያለህበት ላይ በማተኮር በቅድሚያ እርሱን አሳድግ፣ እርሱን ተሻገር። በእርሱ መንገድ ያሰብከውን እውን አድርግ። ማድረግ ከማውራት ይከብዳል። ለዛም ነው ትርጉሙን በድርጊት ውስጥ የምንመለከተው። ቃልን ማክበር ባሉት መገኘት ትልቅ ስኬት ነው። ለዛም ነው ብዙዎች ለቃላቸው መታመን ያቃታቸው። የምታደርገውን አታውራ፣ ስላልሆንከው ማንነት አታብዛ። በተግባር ስለማትገልጸው ጉዳይ አፍህን አታስቀድም። በጫና ብቻ ስለመጣብህ ጉዳይ ኃላፊነት አትውሰድ። በማያገባን እየገባን ስለማይመለከተን አብዝተን እየተጨነቅን መኖር ከሚገባን ህይወት በተለየ እንኖራለን። ከሚመጥነን ኑሮ በታች እንገኛለን። ለጊዜው ያንተ ጉዳይ ራስህን ማብቃት ብቻ ቢሆን ብዙ ነገሮች የሚቀየሩ አይመስልህምን? ትኩረትህ በሙሉ መሆን የምትፈልገውና ይገልጸኛል ብለህ የምታስበው ላይ ቢሆን የህይወት ደረጃ ለውጥ የሚያሳይ አይመስልህምን? አዎ ጀግናዬ፣ ሳትናገር አድርገው። ማንም ሳያውቅ ሀተታ ሳታበዛ፣ እዩኝ ሳትል፣ ወቁልኝ ሳትል በዝምታ ውስጥ አድርገው። ምንም ያክል ቀጣዩ እርምጃ ግልጽ ቢሆንልህ እንደምትጠቀመው እንደምትሻገርበት እርግጠኛ ብትሆን እንኳን ትንፍሽ ለማለት አትቸኩል። እቅዴን ለማሰራጨት ለሚመለከተውም ለማይመለከተውም ለመዘርዘር አትፋጠን። ከቃል የወጣ ኃላፊነቱ በጥፍ ይጨምራል። አንድም ቃል አባይ ላለመባል፣ ሁለትም አድርጎ የመገኘት ግዴታ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። አዎ፣ ሐሳብህ እንደ ሐሳብ ይቀመጥ፣ እቅድህ እንደ እቅድ ይቀመጥ፣ ህልምህም እንደ ህልም ይቀመጥ። በአንተ አንደበት ሳይሆን በራሱ ውጤት፣ በአንተ ምላስ ሳይሆን በራሱ ፍሬ ገሃድ ወጥቶ እንዲታይ አድርግ። 1000 ዓመት ብታወራ ካንተ ድካም ውጪ ጠብ የሚልልህ ነገር የለም። 10 ደጋግመህ ስለ እቅዶች ብታብራራ
እንዳንተ የሚረዳህና ሊደግፍህ የሚፈልግን ከማግኘት ይልቅ ጣት የሚጠቁምብህ ማንነትህን የሚገምት በሐሳብ ብቻ ስም ሊሰጥ የሚፋጠንን ሰው የማግኘት እድልህ በጣም ሰፊ ነው። ውጤት ከፈለግ አቀርቅረ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ስላወራሃቸው ብቻ ሳታደርጋቸው የቀራሃቸውን ነገሮች አስታውስ። የሰዎች ጆሮ ስለገቡ ብቻ ያነሱ ኢምንት የሆኑ ትላልቅ ሐሳቦችን አስታውስ። ለውጥን፣ እድገትን፣ ስኬትን፣ ከፍታን ማግኘት ከፈለግ የልብህን በልብህ ይዘህ በስራ ብቻ ተናገር። ለዛሬ ተቆጠቡ፣ ራሳችሁን ቆጥቡ። ነገሮች ላይ ጠንቃቃ ለመሆን ሞክሩ። ከተለመደው አድካሚ ውሎ ፋታ ውሰዱ። ከሚያሳስባችሁ ብሎም ከሚያስጨንቃችሁ ጉዳይ ገለል በሉ። ራሳችሁን ያዝ፣ ጠበቅ፣ ቆንጠጥ አድርጉት። የሁልጊዜ ሩጫችሁ ውጫዊ እይታን ለማግኘት ከሆነ ወደ ራሳችሁ ተመለሱ። የዘውትር ጸሎታችሁ ከሰው በታች ላለመሆን ከሆነ ከዛ በላይ ብቁ መሆን፣ ትርፋማ መሆን፣ እሴት መጨመር ላይ አተኩሩ። በምርጫችሁ ጎዳና ላይ በተለየ ብርታት ስለሚያስቀምጧችሁ፣ አዲስ ልዩ ብሩህ ውሎን ስለሚያድሏችሁ፣ እድገታችሁን እንድትመለከቱ ስለሚያደርጓችሁ፣ ዋጋችሁን እንድትጨምሩና እንድታድጉ ስለሚያስችሏችሁ፣ በየጊዜው ስለሚታደሏችሁ ቀናት ደስ ይበላቸው። አዎ ጀግናዬ፣ ለዛሬ ተቆጠብ። ለዘመናት አይተህ ለረጅም ጊዜ ተከትለህ ለጊዜያት አስበኸው ካልቀየረህ፣ እሴት ካልጨመረልህ፣ ዋጋን ከፍ ካላደረገልህ ሰውና ጉዳይ ራስህን ቆጥብ። ቁጠባ ጨርሶ እንደመተው አይደለም። እንደ ቀድሞ ሙሉ በሙሉ የማይጠቅሙ ነገሮች ውስጥ ተዘፍቆ ማስተዋልን ከማጣት ይልቅ በቅርብ ርቀት ሆኖ ነገሩን በአንክሮ መመልከት፣ በጥልቀት ማጥናትና በተለየ መንገድ መረዳት ነው። ቁጥብነት ያስከብራል። ቁጥብነት ጥንቃቄን ያላብሳል፣ ስሜታዊነትን ያስታግሳል፣ በሰዎች ዘንድ የተለየ ስፍራን ያሰጣል፣ ዋጋን ይጨምራል፣ ለመመርመር እድል ይሰጣል። ራስን መግዛት፣ ራስ ላይ መሰልጠን በጭፍን ከመነዳት፣ በጭፍን ከመፍረድ፣ በጭፍን ከመኮነን ይታደጋል። አዎ ዛሬ ለፍላጎት የምትቆምበት፣ ለውስጣዊ እርካታ ቅድሚያ የምትሰጥበት፣ በማንም በጭፍን ከመነዳት የምትወደውንና የሚያስፈልግን የምትመርጥበት ቀን ነው። ጨከን ማለትን ተለማመድ። ከባዱን መንገድ ለመምረጥ ራስን አዘጋጅ። አውቀ ለመፈተን፣ በተለየ አቅጣጫ ለመጓዝ፣ ራስ ላይ እርምጃ ለመውሰድ ራስን አደፋፍር። ጥራት ያለው የተረጋጋ በአንድ አቅጣጫ የሚጓዝ ትርፋማና አስደሳች ህይወትን ለመምራት ማሰብ ጀምር። የእስካሁኑ ሩጫ ካልቀየረ፣ የእስካሁኑ ድካምና ልፋት ስሜት ካልሰጠ፣ ቆም ብለህ ራስህን ጠይቅ። ምን እንደጎደለህ እወቅ። ለምን እንደሆነ ተረዳ። የምትለወጠውና የምታድገው ያለማቋረጥ ስለሮጥክ፣ ጠንክረህ ስለሰራ፣ ያለ እረፍት ስለደከምክ ብቻ ሳይሆን በዋናነት ጠንክረህ ስላሰብክ፣ አስተውለህ ስለምትራመድና በየጊዜው ራስን ስለምትመዝን እንደሆነ ተረዳ። ማንም ታሪክ አልባ ሰው የለም። ሁሉም ትናንት ነበረው፣ አምና ነበረው፣ ካቻምና ነበረው፣ ከዛም በላይ ዛሬ አለው፣ እንዲሁ ነገም ይኖረዋል። ትናንቱ በልጅነት እሳቤ፣ በልጅነት ጨዋታና ባልተገራ ማንነት፣ ባልተቃኘ ስብዕና ያልፋል። ማስተዋል አለመቻሉን ሲያስብ፣ ብስለት ከማጣቱ የተነሳ ያጠፋውን ጥፋት፣ የደረሰበትን ችግር ዞር ብሎ ሲመለከት የሆነ ነገር የማይታመን አይነት ታሪክ መስሎ ሊታየው ይችላል። አንዳንድ ሰሞን በራሳችሁ ማዘዝ እንደማትችሉ፣ እቅዳችሁን ማስፈጸም፣ ፍላጎታችሁን ማስቀደም፣ የልብ መሻታችሁን መከተል የማትችሉበት አጋጣሚ መኖሩ አይቀርም። ሐሳባችሁ ሌላ፣ እቅዳችሁ ሌላ፣ ስታደርጉ የምትገኙት ደግሞ
የእርሱ ተቃራኒ ሆኖ ታገኙታላችሁ። ማደግ የሚባለው ማንነት እስኪመጣ ድረስ አመለካከታችሁ በሙሉ ውሱንነት ያጠቀዋል። በጊዜያዊ ደስታ የታሰረ ይሆናል። የሚታያችሁ በሙሉ የሚያልቅባችሁ ይመስል ዛሬ አሁኑኑ ሁሉንም ካላደረግን፣ ሁሉንም ካልተጠቀምን ትላላችሁ። ይህም አንድ ቀን ታሪክ ሆኖ ታገኙታላችሁ። አዎ ጀግናዬ፣ አንተ ያልተቆጣጠርከው ተግባር በምትኩ አንተን ይቆጣጠርሃል። አንተ ትኩረት ያልሰጠኸው፣ በአግባቡ ያልፈታኸው፣ በጊዜ መፍትሄ ያላገኘለት ጉዳይ እያደር አንተን ከጨዋታው ውጪ እያደረገህ ይመጣል። ቀድመ መገኘት ባለብህ ስፍራ ስትዘገይ ምን ልታጣ እንደምትችል በቦታው ላይ ስትሆን ታውቀዋለህ። የዛሬ ተግባር ቀኑ ዛሬ ነው። የአሁን ክዋኔ ከአሁን በተሻለ የሚፈጸምበት ጊዜ የለም። ብዙ ነገሮች ከባድ እየሆኑና እየተወሳሰቡ የሚመጡት በጊዜያቸው መፍትሄ ስላልተሰጣቸው፣ ትኩረት ስለተነፈጉና ክብሩንም ስላጡ ነው። የትናንት ድክመትህ ዛሬም ላይ የሚረብሽህና የሚያስጨንቅህ ከሆነ ዛሬም ሳይዘገይ የመፍታቱ ኃላፊነት ያንተ ነው። አዎ፣ ከታሪካችሁ ከፍ በሉ። ከትናንትናችሁ በላይ መኖር ጀምሩ። ትኩረታችሁን፣ ሐሳባችሁን፣ መገኘታችሁን ዛሬ አሁን ላይ ማድረግን ተለማመዱ። በትናንት ስራት፣ በነገ ከንቱ ምኞት መሃል የዛሬውን ልዩ ውበት፣ የአሁንን ውብ መዓዛ አትጡ። ዋጋ የተሰጠው ጉዳይ በየትኛው መንገድ ውስጣችን እያደገ እኛን መቆጣጠሩ የማይቀር ጉዳይ ነውና ከታሪካችሁ ከፍ በሉ። ከመጣችሁበት መንገድ በላይ ዛሬ ላይ አተኩራችሁ የአሁን ችግራችሁን ከስር ከስር እየፈታችሁ የማትጓዙ ከሆነ ታሪክ ራሱን እንደሚደግም አስተውሉ። ካለፋችሁበት በተሻለ ዛሬ ያላችሁበትና ነገ የሚመጣው ትልቅ ትርጉም አለው። ጊዜያችሁን ታሪክ ከማውራት በተሻለ ታሪክ ለመስራት ተጠቀሙበት። በትናንትናችሁ ከመታሰር በተሻለ በዛሬ ነፃ ለመውጣት ተገልገሉበት። መቀየር የሚችለውን በመፈለግ ቀየሩ። መስተካከል የሚችለውን አስተካክሉ። የትናንት ጠባሳችሁን ግን እግዚአብሔር አምላክ እንዲሽርላችሁ ሁሉን ለእርሱ ስጡ። በዝምታ ተጓዝ፣ በጸጥታ አደግ። ዝም ብለህ መንገድህን ቀጥል፣ እርምጃህን አጠንክር፣ ወደፊት ብቻ ተራመድ። አድማጭ አትፈልግ፣ አበርታች አትሻ። ብርታትህ እይታህ ነው። ጥንካሬህ አመለካከትህ፣ ግንዛቤህ ነው። ካሰናካይ ምላስ ራስህን ቆጥብ፣ ካወዛጋቢ ንግርት ራስህን ሸሽግ። አዎ፣ ዝምታ ውስጥ ብርታት አለ። እርጋታ ውስጥ ጥንካሬ አለ። ምላስህ ጉድ እንዳይሰራ ተጠንቀቅ። ቃላባይና አስመሳይ እንዳያደርግህ ተጠበቅ። ተናግሮ የሚያደርግ ለቃሉ ታማኝ ነው። ተናግሮ በቃሉ የማይገኝ ወሬ ብቻ የሆነ ግን ቃላባይ እንኳን ለሌላው ለራሱም ያልታመነ ሰው ነው። ከዚህ ሁሉ ሰጣ ገባ፣ ከዚህ ሁሉ አስገማችና አስኮናኝ ተግባር ምናልባት የሚፈጠረው ነገር አይታወቅምና ለማድረግ ያሰብከውን ቀድማ አትናገር። እርምጃን ግልጽ አታድርገው። ለውቅና አትልፋ። በቅድሚያ ውጤቱን ራስህ አጣጥም። አዎ ጀግናዬ፣ በዝምታ አደግ፣ በጸጥታ ራስህን አጎልበት። ዛሬና ነገህን በትጋት ወጥረው። ከነገ ወዲያ አንደበትን ሳይጠብቅ ትጋትህ፣ ልፋትህ አንደበት አውጥቶ ይናገርልሃል። የዝምታህንም ውጤት ያሳይሃል። ቀድመ ስላወራ ከምታገኘው ይልቅ የምታጣው ይበዛልና አንደበትህን ቆጥብ። በስራ በርታ፣ ተበራታ፣ እጅ እንዳትሰጥ። በማውራት የተጠመደ ሰው ስላየህ ብቻ በእርሱ መንገድ አትጓዝ። እያወቅ የመታበይ ወጥመድ ውስጥ አትግባ። መሰናክልህን አታብለጭ። ለውድቀት ራስህን አታመቻች። በርህን አትክፈት። ስንቶች በምላሳቸው ወደቁ። ስንቶች በጥድፊያቸው ተቀጡ። ስንቶችስ ቀደም በማለታቸው ነገሮችን አበላሹ። አዎ፣ ባልበዛ ዝግታ፣ ባልተዋጠ ዝምታ
ራስህን ቃኝ፣ ራስህን ደብቅ፣ ድምፅህን አጥፍተህ ራስህ ላይ ስራ። ማንም እንዲያሞካሽ፣ ማንም ስላንተ እንዲያወራ አትጠብቅ። ከስራ በላይ ማንም ሊያወራልህና ዋጋህን ሊከፍልህ እንደማይችል ወቅ። የማያቋርጠው ጥረትህ ወደፊት ይመራሃል። የማይቋረጥ ገቢ ያስገኝልሃል። ያሰብክበት ስፍራ ያደርስሃል። ስትጀምር ለራስህ ቃል ለገባህለት ቦታ ያበቃሃል። አዎ፣ ወሬህን ቀንስ፣ ተግባርህን ጨምር። ክባድህን አጥፋ፣ በምግባር ስራ። በምንም አትታበይ፣ ስራ ላይ ብቻ አተኮር። በዝምታ ተጓዝ፣ በጸጥታም ደግ። ማድረግ ከማውራት ይከብዳል። ለዛም ነው ትርጉሙን በድርጊት ውስጥ የምንመለከተው። ቃልን ማክበር ባሉት መገኘት ትልቅ ስኬት ነው። ለዛም ነው ብዙዎች ለቃላቸው መታመን ያቃታቸው። የምታደርገውን አታውራ፣ ስላልሆንከው ማንነት ሐተት አታብዛ። በተግባር ስለማትገልጸው ጉዳይ አፍህን አታስቀድም። በጫና ብቻ ስለመጣብህ ጉዳይ ኃላፊነት አትውሰድ። በማያገባን እየገባን ስለማይመለከተን አብዝተን እየተጨነቅን መኖር ከሚገባን ሕይወት በተለየ እንኖራለን። ከሚመጥነን ኑሮ በታች እንገኛለን። ለጊዜው ያንተ ጉዳይ ራስህን ማብቃት ብቻ ቢሆን ብዙ ነገሮች የሚቀየሩ አይመስልህምን? ትኩረትህ በሙሉ መሆን የምትፈልገውና ይገልጸኛል ብለህ የምታስበው ላይ ቢሆን የህይወት ደረጃ ለውጥ የሚያሳይ አይመስልህምን? አዎ ጀግናዬ፣ ሳትናገር አድርገው። ማንም ሳያውቅ ሐተታ ሳታበዛ፣ እዩኝ እዩኝ ሳትል፣ ወቁልኝ ሳትል በዝምታ ውስጥ አድርገው። ምንም ያክል ቀጣዩ እርምጃ ግልጽ ቢሆንልህ እንደምትጠቀመው እንደምትሻገርበት እርግጠኛ ብትሆን እንኳን ትንፍሽ ለማለት አትቸኩል። እቅዴን ለማሰራጨት ለሚመለከተውም ለማይመለከተውም ለመዘርዘር አትፋጠን። ከቃል የወጣ ኃላፊነቱ በጥፍ ይጨምራል። አንድም ቃል አባይ ላለመባል፣ ሁለትም አድርጎ የመገኘት ግዴታ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። አዎ፣ ሐሳብህ እንደ ሐሳብ ይቀመጥ፣ እቅድህ እንደ እቅድ ይቀመጥ፣ ህልምህም እንደ ህልም ይቀመጥ። በአንተ አንደበት ሳይሆን በራሱ ውጤት፣ በአንተ ምላስ ሳይሆን በራሱ ፍሬ ገሃድ ወጥቶ እንዲታይ አድርግ። 1000 ዓመት ብታወራ ካንተ ድካም ውጪ ጠብ የሚልልህ ነገር የለም። 10 ደጋግመህ ስለ እቅዶች ብታብራራ እንዳንተ የሚረዳህና ሊደግፍህ የሚፈልግን ከማግኘት ይልቅ ጣት የሚጠቁምብህ ማንነትህን የሚገምት በሐሳብ ብቻ ስም ሊሰጥ የሚፋጠንን ሰው የማግኘት እድልህ በጣም ሰፊ ነው። ውጤት ከፈለግ አቀርቅረ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ስላወራሃቸው ብቻ ሳታደርጋቸው የቀራሃቸውን ነገሮች አስታውስ። የሰዎች ጆሮ ስለገቡ ብቻ ያነሱ ኢምንት የሆኑ ትላልቅ ሐሳቦችን አስታውስ። ለውጥን፣ እድገትን፣ ስኬትን፣ ከፍታን ማግኘት ከፈለግ የልብህን በልብህ ይዘህ በስራ ብቻ ተናገር። አዎ፣ ጥሪን ተቀበል። ጥሪህን አንሳው። ለተፈለግክበት ጉዳይ በጊዜ ተገኝ። የታሰብክለትን ተግባር ፈጽም። ኃላፊነትህን ተወጣ። የዕድሜ ልክ ስጦታችን በየአቅጣጫው ሊታወቅና ሊገለጥ ሲጥር፣ እኛ ግን ችላ ባልነውና ገለል ባደረግነው መጠን ጊዜው እየሸሸ አቅማችንና ተነሳሽነታችንም እየወረደ መምጣቱ ግልጽ ነው።
ማንኛውም ሰው ፈጣሪ የሰጠው የህይወት ዓላማ የተፈጠረለት ምክንያት አለው። ሊኖርለት የሚገባ እንዲሳካ፣ እንዲደረግ፣ እንዲፈጸም እርሱን የሚጠብቅ ጉዳይ አለ። እርሱን ተግባር አንተ ካልፈጸምከው ማንም አይፈጽመውም። በእርሱ ምክንያት የሚመጣውን ደስታ አንተ ካላጣጣምከው፣ ገቢው አንተ እጅ ካልገባ ማንም ሊያጣጥመውና ገቢውን ሊጠቀም አይችልም። ለአንተ ያለው እንጀራ ይሻግታል እንጂ ማንም አይበላው። አዎ ጀግናዬ፣ ጥሪህን አንሳው። የተፈጠርክለትን የተፈለግክበትን ጉዳይ ፈጽም። የማይገባህን ለማግኘት በማይገባ አካሄድ ከምትጓዝ፣ የማይመጥን ትግል ውስጥ ከምትገባ፣ ውጤት አልባ ድካም ከምትደክም፣ እንደ አብዛኞቹ ብዙዎች ያደረጉትን በመገልበጥ ወይም ኮፒ በማድረግ ከምትጠመድ ለራስህ ትንሽ ጊዜ ስጠው። ልብህን አድምጥ፣ መሻትህን መርምር። እንደማይሆንህና እንደማይሳካ ሳታስብ ሁሉም ነገር ዝግጁ እንደሆነ አምነህ ከራስህ ጋር ተነጋገር። ለመሻትህ ትኩረት ስጠው። ስሜቱ በራሱ ይጠቁምሃል። ልትጓዝበት የሚገባውን አቅጣጫ ያሳይሃል፣ ይመራሃል። ከደስታ አድራሻ ከሐሴትህ መዳረሻ ያደርስሃል። አዎ ለዘመናት በማይስማማህ ባህር ውስጥ እየዋኘህ ታማሚ ሆነ ይሆናል። ለረጅም ጊዜ የማይሆን ጫማ ተጫምተ ህመሙን እስከ መልመድ ደርሰ ይሆናል። ሳታስበው ደስታን ፍለጋ የማይመጥን ስፍራ በተደጋጋሚ ተገኝተ ይሆናል። ነገር ግን ጥሪን ስታነሳ፣ ውስጥን ስታዳምጥ፣ ፍላጎትን ስታውቅ ሁሉም የተሸሸገብህ እንቆቅልሽ ይፈታል። ህይወትህ ትርጉም ያገኛል። በዓላማ መመራት ትጀምራለህ። ደስታ የምትፈልገው ሳይሆን የሚፈልግ ይሆናል። ሐሴት ከውስጥህ ይፈሳል። በትርፉ ሳይሆን በአገልግሎቱ ትረካለህ። መስጠት የፈለግከውን ነገር በመስጠት ብቻ ነፍስህን ታስደስታለህ። በገቢው መጠን ሳይሆን ባተረፍከው ውስጣዊ ሰላምና እርካታ ምክንያት የህይወትህን ሙላት ትመዝነዋለህ። ገንዘብን ከየአቅጣጫው ልታገኝ ትችላለህ። ንብረትን ከየአቅጣጫው ልታፈራ ትችላለህ። በማይወክልህም ዘርፍ ዝነኛ ልትሆን ትችላለህ። ነገር ግን ደስታና የህይወት ዓላማህን በገንዘብ፣ በንብረት፣ በዝና ውስጥ ልታገኘው አትችልም። የህይወት ትርጉም መክሊት ውስጥ ነው። ጥሪን ስታነሳው ብቻ የምታገኘው ነው። የተፈጠርክለትን ዓላማ ስታውቀው የምትጨብጠው ነው። በቁስ ተከበ፣ በፍቅረ ነዋይ ታጥበ የልብ መሻትን ችላ አትበለው። የህይወት ጥሪን አትግፋው። የህይወት ግብህን ላይ ጥሪን አንሳው። የተፈጠርክለትን ዓላማ ወቅ። መክሊትህን ጠበቅ አድርግ። ሙሉ ህይወትህንም በደስታና በሐሴት ኑረው። አሸናፊዎች ስኬት ይጓዛሉ ብለህ ብትጠይቅ እስከ አሸናፊነታቸው ትባላለህ። ተጽዕኖ ፈጣሪዎች መዳረሻቸው የት ነው ብትል በገነቡት ማንነት ተጽዕኖ መፍጠር የጀመሩበት ቦታ ትባላለህ። መሪዎች መጨረሻቸው የት ነው ብትል የሚመሩትን አካል መርተው የሚያደርሱበት ከፍታ ትባላለህ። ጠንካራ ተማሪዎች ስኬት ይማራሉ ብለህ ብትጠይቅ የሚያኮራቸው የእውቀት ደረጃ እስኪደርሱ ትባላለህ። ያንተስ ጉዞ ስኬት ነው? ለምን ጀመርክ? ለምንስ በዚህ ልክ ትፋለማለህ? ለምን በዚህ ልክ ዋጋ ትከፍላለህ? ውስጥ እንዳታቆም እየገፋ ደጋግሞ እየታገለ እንቅልፍ እየነሳ ዋጋ እያስከፈለ ከሆነ በእርግጥም ብርቱ የማይበገር ኃይል አግኝተሃል። ጽኑ የማይናወጽ ድጋፍ ተሰጥቶሃል። ውስጣዊ ድጋፍ ካለ፣ ስሜት የሚሰጥን ተግባር ከጀመርክ፣ የምታገኘው ገቢ ካላሳሰበ፣ ተቀባይነት ማግኘት ካላስጨነቀ፣ ያለምንም ፍርሃት ያለምንም መሳቀቅና ድካም በጥልቀት አርቀ ቆፍር። እስከ ጥግ ተፋለም፣ እስከ መጨረሻው ታገል። ተስፋ መቁረጥ፣ ወደኋላ መመልከት፣ በታሪክ መታሰር፣ በቀድሞ ማንነት መታቀብ የሚባሉ ነገሮችን እርሳቸው። ድሮ በዚህ ማንነት ላትታወቅ ትችላለህ። አሁን ግን መታወቅ ትጀምራለህ።
ቀድሞ ለፍርሃት እንደ ምሳሌ ልትታይ ትችላለህ። ዛሬ ግን በድፍረትህ እስከ መወደስ ትደርሳለህ። በፊት በተጠራህበት ቦታ ሁሉ ትገኝ ይሆናል። አሁን ግን ውድነትህ ለብዙዎች እየገባቸው ይመጣል። ዋጋ መክፈል ካለብህ ከላይ ለነገሩ እንዳይቀር የሚባል ነገር የለም። በጅማሬ ከተማመንክ ጉዞ እስከ ፍጻሜው ነው። በሀሳብህ ትልቅነት ጥርጣሬ ከሌለ ተግባርህ ጥንቆራጭ አንጀት አርስ መሆን ይኖርበታል። ትልቅን ኖሮት የሚተኛ ሰው የለም። ከራሱ በላይ ለሰዎች መኖርን ግቡ አድርጎ በቀላሉ ተስፋ የሚቆርጥ አይኖርም። የተፈጠረለት ዓላማ ኖሮ መሞት ብቻ እንዳልሆነ የተገነዘበ ሰው በፍጹም ዓላማውን ሳይኖር ማለፍ አይችልም። እውቀቱ ወደ ተግባር ይገፋዋል። ተነሳሽነቱ ለዓላማው ያቀርበዋል። እያንዳንዱን ቀኑን በሙላት እንዲኖር ያደርገዋል። የውልደትህ ምክንያት ታላቅነት እንደሆነ አስታውስ። ወደ ምድር የመጣኸው ለራስ ብቻ ኖረ ለማለፍ እንዳልሆነ አስታውስ። በሕይወት መኖርህ ሸክም ሳይሆን በረከት እንደሆነ ይወቅ። እግዚአብሔር ዋጋ ያለው የተለየ ድንቅ የሰው ልጅ አድርጎ ፈጥሮሃል። አምላክህ በሚያምር ማንነት፣ በሚገርም ክብር፣ እጅግ በሚወደድ ጥበብ አበጅቶሃል። ክብርህን ማስጠበቅ፣ ለላቀ ደረጃ መብቃት ያንተ ድርሻ ነው። በጥልቀት መቆፈርህን እንዳታቆም፣ ራስህን ከመፈለግ እንዳትገታ። በምክንያት ተፈጥረሃልና ለምክንያትህ ለሕይወት ዓላማ እስከ መጨረሻው ተፋለም። ማንም ታሪክ አልባ ሰው የለም። ሁሉም ትናንት ነበረው፣ አምና ነበረው፣ ካቻምና ነበረው፣ ከዛም በላይ ዛሬ አለው፣ እንዲሁ ነገም ይኖረዋል። ትናንቱ በልጅነት እሳቤ፣ በልጅነት ጨዋታና ባልተገራ ማንነት፣ ባልተቃኘ ስብዕና ያልፋል። ማስተዋል አለመቻሉን ሲያስብ፣ ብስለት ከማጣቱ የተነሳ ያጠፋውን ጥፋት፣ የደረሰበትን ችግር ዞር ብሎ ሲመለከት የሆነ ነገር የማይታመን አይነት ታሪክ መስሎ ሊታየው ይችላል። አንዳንድ ሰሞን በራሳችሁ ማዘዝ እንደማትችሉ፣ እቅዳችሁን ማስፈጸም፣ ፍላጎታችሁን ማስቀደም፣ የልብ መሻታችሁን መከተል የማትችሉበት አጋጣሚ መኖሩ አይቀርም። ሐሳባችሁ ሌላ፣ እቅዳችሁ ሌላ፣ ስታደርጉ የምትገኙት ደግሞ የእርሱ ተቃራኒ ሆኖ ታገኙታላችሁ። ማደግ የሚባለው ማንነት እስኪመጣ ድረስ አመለካከታችሁ በሙሉ ውሱንነት ያጠቀዋል። በጊዜያዊ ደስታ የታሰረ ይሆናል። የሚታያችሁ በሙሉ የሚያልቅባችሁ ይመስል ዛሬ አሁኑኑ ሁሉንም ካላደረግን፣ ሁሉንም ካልተጠቀምን ትላላችሁ። ይህም አንድ ቀን ታሪክ ሆኖ ታገኙታላችሁ። አዎ ጀግናዬ፣ አንተ ያልተቆጣጠርከው ተግባር በምትኩ አንተን ይቆጣጠርሃል። አንተ ትኩረት ያልሰጠኸው፣ በአግባቡ ያልፈታኸው፣ በጊዜ መፍትሄ ያላገኘለት ጉዳይ እያደር አንተን ከጨዋታው ውጪ እያደረገህ ይመጣል። ቀድመ መገኘት ባለብህ ስፍራ ስትዘገይ ምን ልታጣ እንደምትችል በቦታው ላይ ስትሆን ታውቀዋለህ። የዛሬ ተግባር ቀኑ ዛሬ ነው። የአሁን ክዋኔ ከአሁን በተሻለ የሚፈጸምበት ጊዜ የለም። ብዙ ነገሮች ከባድ እየሆኑና እየተወሳሰቡ የሚመጡት በጊዜያቸው መፍትሄ ስላልተሰጣቸው፣ ትኩረት ስለተነፈጉና ክብሩንም ስላጡ ነው። የትናንት ድክመትህ ዛሬም ላይ የሚረብሽህና የሚያስጨንቅህ ከሆነ ዛሬም ሳይዘገይ የመፍታቱ ኃላፊነት ያንተ ነው። አዎ፣ ከታሪካችሁ ከፍ በሉ። ከትናንትናችሁ በላይ መኖር ጀምሩ። ትኩረታችሁን፣ ሐሳባችሁን፣ መገኘታችሁን ዛሬ አሁን ላይ ማድረግን ተለማመዱ። በትናንት ስራት፣ በነገ ከንቱ ምኞት መሃል የዛሬውን ልዩ ውበት፣ የአሁንን ውብ መዓዛ አትጡ። ዋጋ የተሰጠው ጉዳይ በየትኛው መንገድ ውስጣችን እያደገ እኛን መቆጣጠሩ የማይቀር ጉዳይ ነውና ከታሪካችሁ ከፍ በሉ። ከመጣችሁበት መንገድ በላይ ዛሬ ላይ አተኩራችሁ የአሁን ችግራችሁን ከስር ከስር እየፈታችሁ የማትጓዙ ከሆነ ታሪክ ራሱን እንደሚደግም አስተውሉ። ካለፋችሁበት በተሻለ
ዛሬ ያላችሁበትና ነገ የሚመጣው ትልቅ ትርጉም አለው። ጊዜያችሁን ታሪክ ከማውራት በተሻለ ታሪክ ለመስራት ተጠቀሙበት። በትናንትናችሁ ከመታሰር በተሻለ በዛሬ ነፃ ለመውጣት ተገልገሉበት። መቀየር የሚችለውን በመፈለግ ቀየሩ። መስተካከል የሚችለውን አስተካክሉ። የትናንት ጠባሳችሁን ግን እግዚአብሔር አምላክ እንዲሽርላችሁ ሁሉን ለእርሱ ስጡ። ለዛሬ ተቆጠቡ። ለዛሬ ተቆጠቡ። ራሳችሁን ቆጥቡ። ነገሮች ላይ ጠንቃቃ ለመሆን ሞክሩ። ከተለመደው አድካሚ ውሎ ፋታ ውሰዱ። ከሚያሳስባችሁ ብሎም ከሚያስጨንቃችሁ ጉዳይ ገለል በሉ። ራሳችሁን ያዝ፣ ጠበቅ፣ ቆንጠጥ አድርጉት። የሁልጊዜ ሩጫችሁ ውጫዊ እይታን ለማግኘት ከሆነ ወደ ራሳችሁ ተመለሱ። የዘውትር ጸሎታችሁ ከሰው በታች ላለመሆን ከሆነ ከዛ በላይ ብቁ መሆን፣ ትርፋማ መሆን፣ እሴት መጨመር ላይ አተኩሩ። በምርጫችሁ ጎዳና ላይ በተለየ ብርታት ስለሚያስቀምጧችሁ፣ አዲስ ልዩ ብሩህ ውሎን ስለሚያድሏችሁ፣ እድገታችሁን እንድትመለከቱ ስለሚያደርጓችሁ፣ ዋጋችሁን እንድትጨምሩና እንድታድጉ ስለሚያስችሏችሁ፣ በየጊዜው ስለሚታደሏችሁ ቀናት ደስ ይበላቸው። አዎ ጀግናዬ፣ ለዛሬ ተቆጠብ። ለዘመናት አይተ ለረጅም ጊዜ ተከትለ ለጊዜያት አስበኸው ካልቀየረ፣ እሴት ካልጨመረልህ፣ ዋጋን ከፍ ካላደረገልህ ሰውና ጉዳይ ራስህን ቆጥብ። ቁጠባ ጨርሶ እንደመተው አይደለም። እንደ ቀድሞ ሙሉ በሙሉ የማይጠቅሙ ነገሮች ውስጥ ተዘፍቆ ማስተዋልን ከማጣት ይልቅ በቅርብ ርቀት ሆኖ ነገሩን በአንክሮ መመልከት፣ በጥልቀት ማጥናትና በተለየ መንገድ መረዳት ነው። ቁጥብነት ያስከብራል። ቁጥብነት ጥንቃቄን ያላብሳል፣ ስሜታዊነትን ያስታግሳል፣ በሰዎች ዘንድ የተለየ ስፍራን ያሰጣል፣ ዋጋን ይጨምራል፣ ለመመርመር እድል ይሰጣል። ራስን መግዛት፣ ራስ ላይ መሰልጠን በጭፍን ከመነዳት፣ በጭፍን ከመፍረድ፣ በጭፍን ከመኮነን ይታደጋል። አዎ ዛሬ ለፍላጎት የምትቆምበት፣ ለውስጣዊ እርካታ ቅድሚያ የምትሰጥበት፣ በማንም በጭፍን ከመነዳት የምትወደውንና የሚያስፈልግን የምትመርጥበት ቀን ነው። ጨከን ማለትን ተለማመድ። ከባዱን መንገድ ለመምረጥ ራስን አዘጋጅ። አውቀ ለመፈተን፣ በተለየ አቅጣጫ ለመጓዝ፣ ራስ ላይ እርምጃ ለመውሰድ ራስን አደፋፍር። ጥራት ያለው የተረጋጋ በአንድ አቅጣጫ የሚጓዝ ትርፋማና አስደሳች ህይወትን ለመምራት ማሰብ ጀምር። የእስካሁኑ ሩጫ ካልቀየረ፣ የእስካሁኑ ድካምና ልፋት ስሜት ካልሰጠ፣ ቆም ብለህ ራስህን ጠይቅ። ምን እንደጎደለህ እወቅ። ለምን እንደሆነ ተረዳ። የምትለወጠውና የምታድገው ያለማቋረጥ ስለሮጥክ፣ ጠንክረህ ስለሰራ፣ ያለ እረፍት ስለደከምክ ብቻ ሳይሆን በዋናነት ጠንክረህ ስላሰብክ፣ አስተውለህ ስለምትራመድና በየጊዜው ራስን ስለምትመዝን እንደሆነ ተረዳ። ለምትወደው ነገር ሀፍረት፣ እፍረት፣ ይሉኝታ ብሎ ነገር የለም። በምትኩ ግን ስርዓት አለ፣ ምግባር አለ፣ ቅድመ ተከተል አለ። ማድረግ የምትፈልገውን ለማድረግ ሀፍረት ከያዘህና የምትሸማቀቅ ከሆነ መቼም ሐሳብህን ማሳካትና መኖር አትችልም። በእፍረት ውስጥ ቀና ማለት የለም። ራስን መግለጽ አይቻልም። እንዳሰቡት እንዳቀዱት መጓዝ እጅግ አዳጋች ነው። ሕይወት አብዝተህ ስላሽቃበትክላት፣ ከሚገባት በላይ ስላከበድካት፣ እሽሩሩ ስላበዛህባት ቀላልና አስደሳች አትሆንም። የምትይዘው የምትጨብጠው እስክታጣ የምትሸማቀቀው ለማን ብለህ ነው? በምታገኘው በረከት የማትኮረው፣ በማንነትህ የማትደሰተው፣ በጥልቁ መገለጫ በስብዕና የማትረካው ለምንድን ነው? አንተ ሳትቀየር ነገሮች ይቀየራሉ ብለህ የምታስብ ከሆነ አትሳሳት። በይሉንታ እየተሰቃየ፣ የሰዎችን ተቀባይነት እየተመኘ፣ ድጋፍን እየጠበቅ፣ ራስን እያታለልክ በፍጹም ሌላ የሚቀየር ነገር እንዳትጠብቅ። አዎ ጀግናዬ፣ ሀፍረት አይሰራም።
የምትፈልገውን ለማግኘት መሸማቀቅ፣ የሚገባን ለማሳካት ይሉኝታና ሰቀቀን ቦታ የላቸውም። ከልብ መፈለግን የምታውቀው ማንንም ሳትሰማ ማድረግ ስትጀምር ነው። በእርግጥም ያለ እርሱ መኖር እንደማትችል የምታውቀው በእርሱ ጉዳይ ይሉኝታን አሽቀንጥረ ስትጥል ነው። ራስን አትሸውድ። ከልብ ከፈለግ ማንም እንደማያስቆምህ በሚገባ ታውቃለህ። ሌላ ጊዜ የሚደረደሩ ምክንያቶች ከልብ ለምትፈልገው ነገር ሲሆን ትዝም አይልህም። ሰዎች የሚያወሩብህ ወሬ እንዴትም ሊቆጣጠርህ አይችልም። ማናቸውም የሚያደርሱብህን ጫና ከቁብ የምትቆጥሩ አይሆንም። እይታ ሁሉ ወደፊት ነው። ትኩረትህ ፍላጎትህ ላይ ብቻ ነው። ነገሮች እንደፈለግከው ላይሆኑ ይችላሉ። የጠበቃቸው ሰዎች ላይመጡልህ፣ ላይረዱህ ይችላሉ። የፈለግከውን ነገር ግን በእጅ ታስገባለህ። ከልቡ ለሚፈልግ ሰው ሁሌም አንድ ፍላጎቱን የሚያሳካበት፣ ግቡን የሚመታበት፣ እቅዱን ከዳር የሚያደርስበት መንገድ አለ። ድፍረት፣ ወኔ፣ ተነሳሽነት ከፍላጎቱ የሚመነጩ ብርታቶች ናቸው። ቀስቃሽ ባታገኝም ራስን በራስ የምትቀሰቅሰውና የምታነቃቃው ልባዊ ፍላጎት ከማይናወጥነት ጋር ሲኖርህ ነው። ትላንትህ ትርጉም አልሰጠህም ይሆናል። ታሪክህ በአፍረትና በአይናፋርነት የተሞላ ሊሆን ይችላል። ዛሬ ግን ሌላ ቀን ነው። ከትናንትህ ካልተማርክ ምኑንም ከምኑ ልታዋህደው አይቻልህም። የባከኑ የመሰሉ አጋጣሚዎች ባይመለሱም ዛሬ አዲሶቹ ከፊትህ ተቀምጠዋል። በማያሳምኑ ምክንያቶች ከሚመጥን ደረጃ ወደ ኋላ አትቅር። በማይገልጽ ባህሪ ተሰናክላ አትመለስ። በማይጠቅም አሉታዊ ልማድ የኋሊት አትጓዝ። ከምኞት በላይ ለሙከራ ቅረብ። ፍላጎትን ከመተንተን ባሻገር አድርገህ አሳክተው ተገኝ። መስመርህን ይዘሃል። እየለመድክ ነው። በርትተሃል። የተጓዝክ ነው። ጀግነሃል። የተቀየርክ ነው። ጠንክረሃል። እያደግክ ነው። ጎብዘሃል። መነጠልህ ለበጎ ነው። በአዳዲስ ሐሳቦች መማረክህ፣ ብሩህ ነገን ማለምህ፣ ህልምህ ተሳክቶ መመልከትህ፣ በየዕለቱ የተሻሉ እድሎችን መፍጠርህ በእርግጥም እድገትህን ያሳያል፣ ለውጥህን ያመላክታል። የምትከተላቸው ሰዎች ተቀይረዋል። የምታዘወትራቸው መጽሐፍት ከፍ ብለዋል። በሰዎች ላይ ተጽዕኖ ፈጣሪ መሆን ጀምረሃል። ተሰሚነት እያገኘ ነው። ሲገፉ የነበሩ ሁሉ ወደ መከተልና ማድነቅ መጥተዋል። ስለ ራስህ ስታስብ ልዩ ስሜት ይሰማሃል። ጀርባን ስትመለከት በብዙ እጥፍ ተሽለ ተገኝተሃል። አዎ ጀግናዬ፣ መስመርህን ይዘሃል። መንገዱ ላይ ነህ። ምርጫህን አውቀሃል። መዳረሻህ ገብቶሃል። ድርጊትህን ለይተሃል። ከማን ምንን እንዴት ማወቅ መማር እንደምትችል ተረድተሃል። ብዙዎች ካጋጠማቸው ፈተና በላይ ያጋጥመዋል። በብዙዎች ሐሳብ ተሰጥቶብሃል። ተተችተሃል። ልዩነት ለመፍጠር መጣርህ መገለልን አድርሶብሃል። ይህም የት እንዳለ የምታውቅበት፣ ከምን እንደደረስክ የምትረዳበት ነው። ማውራት ከሚቀላቸው ጋር ህብረት የለህም። ከሰበበኞችና ከተቺዎች ተነጥለሃል። በሰዎች መተቸትና መጠላት ትልቅ ጉዳይ አይደለም። ወደ ኋላ አትመለስም። ትናንት በነበርክበት ስፍራ አትገኝም። ኋላ ካስቀሩህ ጋር ህብረት አትፈጥርም። ወደዱኝ አልወደዱኝ፣ ተቀበሉኝ አልተቀበሉኝ ብለህ አታካራ ውስጥ አትገባ። የገባው የተረዳህ ይቀበልሃል። ሌላው የፈለገውን መወሰን ይችላል። ለደህንነት የሚያሰጋ የሚያሾፍብህ ባዶ ቀልደኛ ሰው በዙሪያ ምንም አይሰራም። አቅም እንደሌለህ እንደማትችል፣ ልፋትህ ዋጋ እንደማይኖረው ደጋግሞ የሚነግር ሰው በምንም መንገድ ሊጠቅምህ አይችልም። የወደድከውን መርጠሃል። የተመቸህን ተከትልሃል። የሚያዋጣህን ይዘሃልና ለምንም ለማንም ብለህ ጀርባህን አትመልከት። ወደ ኋላ አትመለስ። ማንንም አትስማ። ለማንም እጅ አትስጥ። የምችለውን ያክል እየጣርኩ ነውን? በችሎታዬ ልክ እየተንቀሳቀስኩ ነውን? ከራሴ ምን ጠብቃለሁ? ምንስ እያደረግኩ ነው? ከአቅሜ በላይ መልፋቱ፣ ከአቅሜ በላይ መስራቱ
መታገሉ ይቅርና በእርግጥ የምችለውን ያክል ራሱ የሞከርኩ ነውን? ሳልችል ቀርቼ ነውን? ዘውትር በምኞትና በሐሳብ ራሴን የማጨናንቀው? ምንድነው የከበደኝ? ምንድነው ያቃተኝ? ከራሴ የጠበቁት ደጋግሜ ያጣሁት ነገርስ ምንድነው ብለህ ራስህን ጠይቀው። የአቅምህ ጉዳይ፣ የብርታትህ ነገር፣ የጥንካሬ መጠን ዛሬ ላይ ይሰማህ ይችላል። መስራት ማድረግ ብታስብም የእውነት ማድረግና መስራት የማትችልበት ጊዜ መምጣቱ አይቀርም። ተነሳሽነቱና ፍላጎቱ ቢኖርም የፈለግከውን ያክል መንቀሳቀስ የማትችልበት፣ ማድረግ የማትችልበት ሁኔታ ይፈጠራል። አዎ ጀግናዬ፣ ልኬትህ እስኬት ነው? አቅምህ እስከምን ድረስ ነው? በእርግጥ የምትችለውን ብቻ ብታደርግ ህይወትህን መቀየር አትችልምን? በእርግጥ የሚጠበቅብህን ብቻ ብትፈጽም ያለህበትን ህይወት የማሻሻል ብርታቱ አይኖርህምን? ድንጋይ መፍለጥ፣ ተራራ መናድ ወይም ጥልቅ ጉድጓድ መቆፈር አይጠበቅብህም። የምትችለውን ብቻ መሞከርህ፣ በአቅምህ ልክ ብቻ መጣርህ ሙሉ ህይወትህን ይቀይረዋል። ራስን መቀየርና ማሳደግን ይህን ያክል ከባድና የማይቻል ነገር አድርጋ አታስበው። ክብደቱ በአንዴ ወይም በአጭር ጊዜ ካላደረግኩት ያልክ እንደሆነ ብቻ ነው። ቀለል አድርገህ ዛሬውኑ ጀምር። ከሚጠበቅብህ በላይ ሳይሆን የሚጠበቅብህን አንተ ራስህ ከራስህ የምትጠብቀውን እችላለሁ ብለህ የምታስበውን ነገር ብቻ በትንሽ ወደ ማድረግ ግባ። አዎ ለራስህና ለሌሎች የመብቃት ኃላፊነት አለብህ። ራስህንና ሌሎችን የማሳረፍ የውዴታ ግዴታ አለብህ። የቻልከውን ካላደረግክ ደግሞ ይህንን ለራስህ ማትረፍ አትችልም። ባለፉት ጊዜያት የተበላሹት እቅዶች ተበላሽተዋል። ዳግም እያሰብከው ያለው ሐሳብና እቅድ ግን እንዲበላሽና ዋጋ ቢስ እንዲሆን አትፍቀድ። ስለ ራስህ ስታስብ የሚሰማ ስሜት ይኖራል። ይመጥነኛል ብለህ የምታስበው ስፍራም ይኖራል። ነገር ግን ሐሳብ ብቻ እዛ አያደርስም። ያንተ የሆኑ ነገሮች በሙሉ በእጅህ ለመግባት ያንተን እንቅስቃሴና ጥረት የሚፈልጉበት ጊዜ ይኖራል። ራስህን ለማስከበር፣ ህይወትህን ለማሻሻል፣ ዙሪያ ላሉ ወዳጆችህና ሐሳቢዎችህ ለመድረስ በቻልከው መጠን መንቀሳቀስ፣ መበርታት፣ መጠንከር አለብህ። ጥረትህ በአንዴ ትልቅ ጋን ለመሙላት ሳይሆን በሂደትና በቀስታ ጋኑን በበቂ ውሃ ለመሙላት ነው። በአቅሜ ልክ በመስራት ህይወትን ማሻሻል ጀምር። በለውጡ አመርቂነትም ወደ ላቀው ብርታትና ጥንካሬ ተሸጋገር። ቶሎ በነቃ፣ ቶሎ ወደ ራስህ በተመለስክ፣ ወደ እርምጃ በገባህ ቁጥር ነገሮች ሲሰካኩ ትመለከታለህ። ነገሮች ሲስተካከሉ ትመለከታለህ። ንቃትህ ወደ ተሻለው እርምጃ ይወስድሃል። ወኔህ አስደናቂ ነገር እንድታደርግ ይገፋፋል። ንቃትህ ከእንቅልፍህ ብቻ አይደለም፣ ከውድቀትህ፣ ከስብራትህ፣ ከስህተትም ጭምር ነው። ሁን ብለህ ተዘጋጅተህ ባትማርም መማር ማወቅ ከፈለግ ሁሉም ጊዜ እጅጉን በጣም ምቹና ትክክለኛ ሰዓት ነው። ከስህተታቸው ቶሎ የሚማሩ፣ ከጥፋታቸው ቶሎ የሚታረሙ፣ ከውድቀታቸው ቶሎ ለመነሳት የሚፍጨረጨሩ ሰዎች በእርግጥም የእድሳትና ዳግም ጠንክረው የመመለስ ጊዜያቸው እጅጉን ያጠረ ነው። ተረጋግተህ ለመማር እድል የማይሰጥህ፣ ራስህን ለማዳመጥ፣ ፍላጎትህን ለመመርመር፣ ለመለየት ይሄ ነው የምትለው እድል የማይፈጥርልህ አጋጣሚ ይኖራል። በአጋጣሚውም አትረብሽ። አዎ ጀግናዬ፣ ቶሎ ተነስ። መውደቄን ካወቅ ቶሎ ተነስ። ስህተትህን ከለየህ በቶሎ እርማት ውሰድ። ጥፋትህ ከገባ ፈጥና አስተካክለው። ወድቀህ ቀርተህ አቅምህን አታሳንስ። ተሰብረ ቀርተህ ብርታትህን አትበድለው። ታች ሆነ የሰዎች መጠቋቋሚያና መዘባበቻ አትሁን። የወደቀ ሁሉ በዛው እንዲቀር፣ የከሰረ ሁሉ አትራፊ እንዳይሆን፣ የተሳሳተ ሁሉ በስህተቱ እንዲቆጭ፣ ያጠፋ ሁሉ በጥፋቱ እንዲሰበር የፈረደበት አንዳች አካል የለም። ማንም ዳግም ራሱን መፍጠር ይችላል። ወደቅኩ ብለህ የምታዝንበት፣ ለረጅም ጊዜ የምትተሻሽበት፣ በአፍረት የምትዋጥበት፣ ዳግም ለመውደቅ የምትንደረደርበት፣ ከሰው በታች አድርገህ ራስን የምትመለከትበት ምክንያት የለም። ከውድቀትህ ማግስት እንደገና መነሳት፣ ቀና ማለት ትችላለህ። ከስህተትህ በጊዜ እርማት መውሰድ ትችላለህ። ከጥፋትህ መማር፣ እንደገናም መጀመር መሞከር ያንተ ምርጫ ነው። ከስህተትህ መማር፣ እንደገና መጀመር መሞከር ያንተ ምርጫ ነው። አዎ የጀመርክበትን ወኔ አምጣው። ተነሳሽነትህን አግኘው። ጽኑ ፍላጎትህን
ዳግም ፍጠረው። ጉጉትን አሁንም አምጣው። ስትጀምር ውድቀትን ላታስብ ትችላለህ። ስህተትን ላትገምት ትችላለህ። ተስፋ መቁረጥን፣ በራስ ማዘንን ላትጠብቅ ትችላለህ። ነገር ግን የአብዛኞቻችን መንገድ አሉታዊና አዎንታዊ በሆኑ ያልተጠበቁ ክስተቶች የተሞላ ነውና ሳይታሰብ መውደቅና በሁኔታዎች መመቻቸት በፍጥነት ማደግ ሊገጥመን ይችላል። እናም ውድቀት ያልጠበቅከው ስለሆነ አትደናገጥ። ያላሰብከው ያልተዘጋጀህበት ነገርም ስለገጠመ አትሰበር። ከድንጋጤና ሽብርህ በበለጠ ድጋሜ የምትጀምርበትን ሁኔታ ጤን። ለአደጋ ጊዜ የተዘጋጀህለት ነገር ላይኖር ይችላል። ከስህተትህ ለመታረም በቂ ጊዜ ላታገኝ ትችላለህ። ነገር ግን በዳግም ሙከራ ውስጥ መዘጋጀት፣ ከስህተትህ መማር፣ ዳግም ራስህንም ማብቃት ትችላለህ። ተነስተህ እንደጀመርክ ተነስተህ እንደሞከርክ ሁሉ አሁንም ዳግም ከውድቀትህ ተነስተህ ከስህተትህ ተምረህ ጥፋትህን አርመህ ያጣኸውን ብርቱና ጠንካራ ማንነት እንደገና መፍጠር እንደምትችል ማን። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ